አርገ ሰማያተ በአምደ ደመና ወደ ሰማይ አረገ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ገብረ መስቀል ሚዲያ ነው። በየሳምንቱ እሁድ እሁድ የሚቀርበው መዝሙረ ያሬድ መጀመሪያ መዝሙር ነው። ከዚያ በቅዳሴ የሚነበቡ መልእክታት ናቸው። ከዛ ደግሞ ምስባክ ነው። ከዛ ደግሞ ወንጌል ነው። እንግዲህ በየሳምንቱ በገብረ መስቀል ሚዲያ ያው ሁላችሁም እየተከታተላችሁ ነው። ዛሬ ደግሞ ዝማሬ በሚባለው ቃል እግዚአብሔር እስቲ እንጀምር። ዝማሬ ማለት ያው ምስጋና ማለት ነው። ይህ ዝማሬ ሁልጊዜ የሚቀርበው ስጋና ደሙን በሚታደልበት ሰዓት ነው። ዮሐንስ 6:56 ስጋዬን የበላ ደሜን የጠጣ ከኔ ጋር ይኖራል። አማን ምናማን ብለክሙ እማይበላይክሙ ስጋው ለወልደ እጓለ እመሕያው ወይሰተይክሙ ደሙ አልበክሙ ሕይወት ዘላለም። እውነት እውነት እላችኋለሁ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ብሏል ጌታ በወንጌሉ። ስለዚህ ዛሬ ግንቦት 13 ቀን ዕርገት ነው። ነገ ሰንበት ደግሞ ግንቦት 16 ቀን ነው። ያው ዕርገት ነው። ምንድነው? የሐዋርያት ሥራ ምዕራፍ 1 ከቁጥር 2 ጀምሮ ከተነሳ በኋላ ይላል። በሦስተኛው ቀን ሙስና መቃብርን አጥፍቶ ከተነሳ በኋላ 40 ቀን ሙሉ ስለ ቤተ ክርስቲያን ስለ ቤተ መቅደስ አገልግሎት ለሐዋርያት እያስተማራቸው ቆይታ አደረገ ይላል። 40 ቀን ሙሉ እያስተማራቸው ስለማን? ስለ ቤተ ክርስቲያን። ስለማን? ስርዓተ ቤተ ክርስቲያን። ስለ ስርዓተ ቤተ ክርስቲያን። ስለማን? ስለ እግዚአብሔር መንግሥት እያስተማራቸው ቆየ ይለናል። ከዛ በኋላ በማርቆስ ወንጌል 16:19 ላይ ላመኑ አለ። መነሳቱን ላመኑ ተነስቶ ለማርያም መግደላዊት ታየ። ተነስቶ ለስምዖን ጴጥሮስ ታየው። ተነስቶ ለዮሐንስ ወንጌላዊ ታየ። ተነስቶ ከምሽቱ 12 ሰዓት ደጆች ተዘግተው ሳሉ ጌታ ገባና ለሐዋርያት ሰላም ለእናንተ ብሎ ሰላማቸውን ሰጣቸው ይላል። ተነስቶ ለቀለዮጳ ማለት ለሉቃስና ለኒቆዲሞስ በመንገድ ላይ ተገለጠላቸው። ተነስቶ 11ዱ ሐዋርያት ባሉበት 2ቱ ሰባ አርድእት ባሉበት ተገለጠላቸውና እያዩት የማር ወለላና አሳ በላ። ምታት ያይደለ በእውነት መነሳቱን እያዩት። ሲቀጥል ደግሞ በዮሐንስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ በጥብርያዶስ አሳ አጠው በተጨነቁና በተራቡ በሐዋርያት መካከል ላይ ከአጡበት ባህር ላይ 153 አሳ እንዲያገኙ አድርጎ እንደገና ደግሞ ስበው ይዘው ሲወጡ በመላእክት የተጠበሰና የነደደ እሳት አገኝተው መላእክትም ያዘጋጁትን ሐዋርያትም የጎትተው ያወጡትን 2ቱን ማዕድ በፊታቸው እያዩት ምታት አይደለ ተመገበላቸው ይላል። ይህን እንግዲህ አመናችሁ አለ። አምነናል። ቶማስም ቢጠራጠር አሳምኖ ሐዋርያትንም እንዲሁ ተነስቻለሁ እያለ አርአዮ ለቶማስ ርግዘተ ገቦሙ ለቶማስ የጎኑን መወጋት ወደ እንድርያስ ቅንዋተ ደሙ ለእንድርያስ ደግሞ ችንካሩን ግንባሩ ላይ ደረቱ ላይ እጆቹ ላይ እግሮቹ ላይ ያሉትን አሳየው ይልና ሁሉንም አሳመናቸው ማለት ቀለዮጵ ኒቆዲሞስና ሉቃስን በመንገድ ላይ ምግባቸውን ባርኮ ሰጥቶ ዓይናቸውን ገልጦ አሳመናቸው መነሳቱን። ሐዋርያትን ደግሞ በዝግ ቤት ተገኝቶ ደግሞ አሳመናቸው። እንደገና ቶማስን አማኝ እንጂ ተጠራጣሪ አትሁን ብሎ አሳመነው። በምን? በተዘጋ ቤት ተገኝቶ እንደዚሁ ዳግሚያ ትንሣኤ በተባለው ማለት ነው። ሐዋርያት ሌሊቱን ሙሉ ሲደክሙ አድረው አጠው ተስፋ በቆረጡበት ሰዓት ተገኝቶ ድካማቸውን አይቶ ባዶነታቸውን በምላት መልቶ በፊታቸው ሲመገብ ምታት እንዳይደለ መነሳቱን አሳያቸው፣ አስተማራቸው። ከዚህ በኋላ ማመናቸውን ካወቀ በኋላ ላመኑ ሙታን ያነሳሉ፣ እነሆ አጋንንትን ያወጣሉ፣ ለምጻምን ያነጻሉ። ይልቁንም ደግሞ እነሆ በሰይጣንና በጊንጡ በእባቡ በዘንዶው በዚህ ላይ ስልጣን አላቸው። በእሳት ቢጣሉ፣ በሰይፍ ቢጣሉ፣ በፈላ ውሃ ቢጣሉ፣ በጉድጓድ ቢጣሉ ኃይለ እግዚአብሔር ከነሱ ጋር ነው አለና ከዚህ በኋላ
አውጽኦ ሟፋ እስከ ቢታንያ የሉቃስ ወንጌል ምዕራፍ 24 ላይ የምናገኘው ነው። የዕለት ወንጌልን እንመጣበታለን። አውጥቶ በዚያ በቢታንያ አንድም በደብረ ዘይት ወደ ሰማይ አረገ የሚል ነው የምንመጣበት። እንግዲህ ዕርገት ስንል ከትንሣኤው ጀምሮ ከ40 ቀን በኋላ 10 ቀን ቆይታ ያለው ዕርገት ይባላል ማለት ነው። 40ውን ቀን ስርዓተ ቤተክርስቲያን ስለ እግዚአብሔር መንግስት፣ ስለ ተስፋ እግዚአብሔር ስለሚመጣው ተስፋ ማለት ልሳን ማለት መንፈስ ቅዱስ ማለት ቋንቋ፣ ስለዚያ እየነገራቸው ከቆየ በኋላ የሚገርመው ነገር ምርኮኛ የሆነውን ስጋ ለብሶ ምርኮኞቹን መልሶ ምንድን ነው አረገ ውስተ አርያም ፄዊወ ከፄዋ፣ እነሆ ምርኮን ማርከህ ወደ ሰማይ ወጣ ይላል። በመስቀል ላይ ተንጠልጥሎ ሲኦልን በርብሮ ነፍሳትን ከዚያ ከሲኦል ከዲያብሎስ አውጥቶ ወደ ገነት መልሷል እና ምርኮኛ 5500 ዘመን ዲያብሎስ የማረከውን ስጋ ለብሶ ከማን ከድንግል ማርያም ወበውቱ ስጋ ተሳተፍ ምስለ ወልድከ ወኮነ አሐደ ስጋ። ዕርገት ሲባል የመጀመሪያ ስጋ ነው። መንፈስ ቅዱስ መጣ፣ ስጋዋን ከፈለ፣ ደሟን ከፈለ፣ መለኮት መጣና ቃል ተዋሃደ። አሁን ስጋ አረገ ማለት ነው። ነገደ አሁን ዛሬ የምናየው ዕርገት የቃል ዕርገት ነው፣ ወደ ሰማይ ማለት ነው። በድንግል ማርያም ግን የስጋ ዕርገት መጥቷል ማለት ነው። ምርኮኛ የሆነውን ስጋ ምን አደረገ ማለት ነው? እነሆ ለብሶ ምርኮኞቹን ማርኮ ወደ ሰማይ ተመለሰ ነው የሚለው። ምንድን ነው ዘኢያውረደ አረገ ይላል። ምን ማለት ነው? ያላወረደውን ስጋ ይዞ አረገ። ሲመጣ ቃል ነው። ያ ቃል ቀድሞ ነበረ። ቃሉም በእግዚአብሔር ዘንድ ነበረ። ቃሉም እግዚአብሔር ነበረ። ያ ቃልም ስጋ ሆነ። ቃል ስጋ ሆነ። ያ ቃል ምን ሆነ? ስጋ ሆነ። ያንን ስጋ ምን ይዞት አረገ ነው የሚለው። ከድንግል ማርያም የነሳውን ስጋ አንስዮ ስጋሃ ቀዲሶኪሃ አደራዳ ነው። ምንድን ነው የሚለው? ወስኑስ ለያዕቆብ ይእቲ ስጋ እንተነሳ መድን እማርያም። እነሆ ያዕቆብ የተባለ ክርስቶስ የወሰደው ስጋ ከድንግል ማርያም ስጋ ነው፣ የድንግል ማርያም ስጋ ነው ነው የሚለው። ይህንን ነው የሚለው እና ምን ይላል? ያላወረደውን ስጋ ይዞ ወደ ቢታንያ ወጣ። ቢታንያ የወሰደውን ስጋ ደግሞ ወደ ሰማይ ይዞት ወጣ ማለት ምንድን ነው? ከድንግል ማርያም የተወለደው አምላክ 33 ዓመት ከ3 ወር ከ10 ቀን ከቆየ በኋላ ወደ ሰማይ ወጣ ነው። ሲወጣም ያንን ስጋውን እንደለበሰ ነው ማለት ነው። ዕርገት ማለት መውጣት፣ ከፍ ከፍ ማለት ሲሆን ዘአይረገ ላብሁ ርእሶ ዕጣነ፣ ለአባቱ ራሱን የተወደደ መስዋዕት ያደረገ እግዚአብሔር ነው የሚለን አይደለ? ያደረገ ማን ነው? ዘአይረገ ላብሁ ርእሶ ዕጣነ፣ ራሱን የተወደደ መስዋዕት ያደረገ እግዚአብሔር ነው የሚለን። ሌላው ምንድነው? ጸሎት ያርጋል፣ ዕጣን ያርጋል፣ ህሊና ያርጋል። የህሊና እርገት ዛሬ እግዚአብሔር ለእኛ የሰጠን ማለት ነው እና ምን ይለናል? በዚህ በቤተ ክርስቲያናችን የጸሎት መጽሐፍ አንዱ መዝሙረ ዳዊት ነው። መዝሙር 140 ቁጥር 1 ላይ ምንድን ነው? ተውከፈኒ ጸሎቴ ከመጣን በቅድሜከ፣ ጸሎቴን እንደ ዕጣን አድርገህ ተቀበለኝ አሳርጋለ። ዮሐንስ ራዕይ ምዕራፍ 8 ላይም ደግሞ የሊቃውንቱ ቃለ እግዚአብሔር የምዕመናን እንባና መስዋዕት በካህኑ እጅ ሲያረጋየሁት እያለ ይናገራል ማለት ነው። መዝሙር 47 ቁጥር 4 ላይ አርገ እግዚአብሔር በይባቤው ጊዜ በቃ ለቀርን። ይህን በኋላ እንመጣበታለን ማለት ነው። ይህንን ይላል ምንድን ነው? መንፈስ ቅዱስ በወረደ ጊዜ አለ። መንፈስ ቅዱስ በወረደ ጊዜ ይልቁንም ደግሞ ሰማያዊ ሀብትን ሰማያዊ እውቀትን ገንዘብ ታደርጋላችሁ፣ በኢየሩሳሌም ትመሰክራላችሁ። ይልቁንም መንፈስ ቅዱስ ባደረባችሁ ጊዜ ሰማያዊ ሀብትን ሰማያዊ እውቀትን ገንዘብ ባደረጋችሁ ጊዜ በይሁዳና በሰማርያ ምስክሮች ትሆናላችሁ። ሐዋርያትን ነው እንደዚህ ያላቸው። ቀጠለና ምን ይላል? ወደ ቢታንያ አወጣቸው። አውጽኦ ሟፋ እስከ ቢታንያ፣ ወደ ቢታንያ አወጣቸው። አንሥአ እዴሁ ወባረኮሙ፣ እጁን አነሳና ባረካቸው። ወይቤሎሙ፣ እንዲህም አላቸው፣ እናንተስ በኢየሩሳሌም ከተማ ቆዩ። ለምን? እስከትለብሱ ኃይለ ማርያም፣ ከሰማይ የሚላክላችሁ ማርያም ሰማይ ነው፣ ልልናው ነው። ከዚያ እስከሚላክላችሁ ድረስ ቆዩ የሚል ነገር እንመለከታለን። በእውነት እግዚአብሔር ሁላችንም እንዲባርከን መልካም ፈቃዱ ይሁን። ይህንና ሰማያዊ ሀብት ሰማያዊ እውቀት ገንዘብ ባደረጋችሁ ጊዜ በኢየሩሳሌም ትመሰክራላችሁ ይልና ይልቁንም ሰማያዊ ሀብት ሰማያዊ እውቀት ገንዘብ ባደረጋችሁ ጊዜ በይሁዳ በሰማርያ ትመሰክሩልኛላችሁ ይልና ወደ ቢታንያ ያወጣቸው ካለ በኋላ ዋርገ እንዘ እሙንቱ ይኔጽርዎ፣ እነሱ እያዩት ወደ ሰማይ አረገ። ማን? እነሱ እያዩት ወደ ሰማይ አረገ ይለናል። ይህን ብሎ ነው። ከዚያ ቀጥሎ ምን ይላል? እያዩት ወደ ሰማይ አረገ፣ ከዓይናቸውም ተሰወረ፣ ራቀ።
በርቀት ያይደለ በርህቀት ይለዋል የቤተክርስቲያናችን አስተምሮ። ወአስተርአዮሙ ክልኤቱ እደው ወቆሙ ሀቢሆሙ ሁለት መላእክት ታዩአቸው፣ ሲታዩአቸውም ጻዕዳ ልብስ ለብሰው ታዩአቸው ይላል። ለምን ትቆምክሙ ትሬዩ ሰማየ ምንተ ትሬዩ ሲል ነው። እናንተ የገሊላ ሰዎች ሰማይ እያያችሁ ምን ትመለከታላችሁ? በሰማይ ምን አለ? ምን ጠብቃችሁ ነው እያሉ ይናገሯቸው ነበረ። ዝውእቱ ኢየሱስ ዛይረገ እምኀቤክሙ ውስተ ሰማይ፣ ከእናንተ ወደ ሰማይ ያረገው ይህ ኢየሱስ ክርስቶስ ነው። በብርሃን በስልጣን በቅዳሴ ሲያርግ እንዳያችሁት ዳግመኛ በብርሃን በስልጣን በቅዳሴ ይመጣል። አዎ በክበበ ትስብእት ሲያርግ እንዳያችሁት ዳግመኛ በክበበ ትስብእት ይመጣል። ሲመጣ ታዩታላችሁ ይልና ያ ያየነው እሳት አቃጥሎት ይሆን እንዳይሉ በክበበ ትስብእት ይመጣል ታዩታላችሁ አሏቸው። ቅዱስ ሚካኤልና ቅዱስ ገብርኤል ማለት ነው። አያችሁ፣ ያ ቃልን ትጸንሻለሽ ደስ ይበልሽ፣ ጸጋን የተመላሽ ደስ ይበልሽ እግዚአብሔር ከአንቺ ጋር ነውና ብሎ አዎ መለኮት በማህፀን ወደ ማህፀኗ ቃል እንደሚመጣ ስጋዋ ተከፍሎ ደሟ ተከፍሎ የእሷ ማህፀን የአምላክና የሰውና የአምላክ ግንኙነት ተዋህዶ በእሷ ማህፀን እንደሚዋሃድ አዎ የነገራት መልአክ አሁን ደግሞ ጌታ ወደ ሰማይ ሲያርግ እንዲህ አለ። ትናንትና ወይቤላ መልአክ ለማርያም መልአኩ ማርያምን እንዲህ አላት፣ ተወከፊዮ ለቃል ቃልን ተቀበዩ ኀቤኪ ይመጽእ ወደ አንቺ ይመጣል ወበማኅፀነ ዚአኪ ይሐድር በአንቺ ማኅፀንም ያድራል። አዎ ያላት ያ መልአክ ይሁንኒ በከመ ትቤለኒ ይሁንልኝ እንደ ቃል ይደረግልኝ ያለችው ያችን ናት። አዎ ከእሷ ጋር ተነጋግሮ አምላክ በእሷ ማኅፀን ተጸንሶ አዎ አምላክን ወልዳ ወላዲተ አምላክ እንድትባል ያደረገ ያ መልአክ ጸዋሬ ዜናን የምስራችን ተሸክሞ የመጣ መልአክ እንደገና ደግሞ ከድንግል ማርያም የነሳውን ሥጋ አዎ በምታት ያይደለ በእውነት ይዞ ወደ ደብረ ዘይት ወጥቶ ሲያርግ እንዲህ አለ፣ ወእምዝ ተሰውጡ ኢየሩሳሌም፣ ሐዋርያት እየዘመሩ እርገቱን አይተው ወደ ኢየሩሳሌም ተመለሱ ይልና ጌታ ግን ወደ ሰማይ ሲወጣ አርገ ሰማያት በአምደ ደመና፣ ይህ መነሳችን በደመና ውስጥ በደመና አምድ ወደ ሰማይ ወጣ። ርዕሳችን አርገ ሰማያት ወደ ሰማይ አረገ ነው። ወደ ሰማይ አረገ። የህሊና እርገት አለ። እንደገና ደግሞ የሥጋ እርገት አለ በማኅፀነ ድንግል ማርያም፣ የቃል እርገት አለ በቢታንያ ወይም በደብረ ዘይት ማለት ነው። ቅዱስ ገብርኤል ትናንት ያንን ቃል ይዞ መጥቶ ትጸንስ ያለ መልአክ ዛሬ ደግሞ ጸርሐ ገብርኤልም ሰማይ ዘይብል መልአኩ ቅዱስ ገብርኤል ጮኸ አለ። ትናንትና ትጸንስ ያለ ዛሬ ደግሞ ሌላ ምን አለ? ጻው ተቀበሉ መጻ ወልደ አምላክ ለቢሶ ሥጋ ማርያም ወፄዊዎ ነፍሳተ ዓለም። የሚገርም ነገር ነው። ትናንትና ቃልን ተቀበይ ብሎ ወደ ድንግል ማርያም ገሊላ የመጣው ያ መልአክ ወደ ሰማይ ሄደና ትናንት ምንድነው ዋሂድዎሙ መላከ ሰላም ዘስሙ ገብርኤል የተባለ መልአክ አረጋጋቸው። አነ ውእቱ ገብርኤል ዘቀውም ቅድመ እግዚአብሔር፣ በእግዚአብሔር ፊት የምቆመው ገብርኤል ነኝ የሚል ይህ መልአክ እነሆ ወደ መላእክት ከሄደና ጻው ተቀበሉ እነሆ ውጡና ተቀበሉ። መጻ ወልደ አምላክ የአምላክ ልጅ መጣ ለቢሶ ሥጋ ማርያም የድንግል ማርያምን ሥጋ ለብሶ ወፄዊዎ ነፍሳተ ዓለም በዚህ ወል ውስጥ የነበሩ ነፍሳትን ማርኮ ወደ ገነት አስገብቶ የአምላክ ልጅ መጣ። በዚህ በዓለም ላይ ጻው ተቀበሉ ተብሎ ሙሽራው መጥቷልና ሙሽሪትን ይዞ ተነሱ ውጡ ተቀበሉ እንደሚባል አምላክ መጣ ተቀበሉ እያለ ትናንትና እነሆ ድንግል ማርያምን ትጸንሲ ብሎ የምስራች የተናገረ መልአክ በመላእክት ከተማ ደግሞ ያ 33 ዓመት ከ3 ወር ሰው የሆነው አምላክ ከድንግል ማርያም የለበሰውን ሥጋ እንደያዘ መጣ። ተነሱ፣ ዘምሩ፣ ሁላችሁም አመስግኑ ብሎ አረጋጋቸው ይላል። ይሄ እንግዲህ እርገትን በተመለከተ የተነጋገርነው ንግግር ነው። መዝሙሩ እንዲህ ይላል። ዘሩን ነው የምንነጋገረው። በሰንበት አርገ ሐመረ ገሰጸ ባሕረ ወገሰጾሙ ለነፋሳት ወይቤሎሙ ይትናፈቁ ወይምጻ ኑፋቄ ውስተ ልብክሙ በከመ ፈነወኒ አቡየ አነኒ እፌንወክሙ ውስተ ቤተ አቡየ ብዙኅ ማኅደር ቦቱ ከመ ታሃልዉ ምስሌየ በመንግሥተ አቡየ ዘበሰማያት በሰንበት አርገ ሐመረ ገሰጸ ባሕረ ወገሰጾሙ ለነፋሳት ወይቤሎሙ ይትናፈቁ ወይምጻ ኑፋቄ ውስተ ልብክሙ በከመ ፈነወኒ አቡየ አነኒ እፌንወክሙ ውስተ ቤተ አቡየ ብዙኅ ማኅደር ቦቱ ከመ ታሃልዉ ምስሌየ በመንግሥተ አቡየ ዘበሰማያት። ይሄ እንግዲህ አባቶቻችን ሊቃውንት በዘሩ የሚናገሩት
በዜማ ይናገሩትና ከዚያ ቀጥለው ደግሞ በመቋሚያ ይዘሙታል። ከዚያ ቀጥለው ደግሞ በጸናጽል ይሉታል። እኛ ደግሞ ምን እንላለን? መጀመሪያ በዘሩ አልነው። አሁን ደግሞ ወደ ምኑ እንሄዳለን ማለት ነው? ወደ ፍቹ እንሄዳለን። በሰንበት ወደ ታንኳ ገባ። የማቴዎስ ወንጌል 8 ላይ ስንመለከት አርገ ሐመረ ገሰጸ ባሕረ ወገሰጾሙ ለነፋሳት አርመመ ማዕበለ ባሕር። አዎ ወደ ባሕር ወጣ ነው። ሐዋርያት ወደ መርከብ ወጡ፣ መርከቡ ውስጥ ገቡ፣ ጌታም ወደዛ ወጣ። አሁን ማዕበሉ ተነሳ፣ ነፋሱ ውሃውን መታው። ማዕበሉ እስከሚደፍናት ድረስ መርከቧን ግራ አጋባት። በዚህን ጊዜ ሐዋርያት ደነገጡ። ምን አሉ? ንቃ ህሊቅ አድነን ከመ ንሙት፣ አምላክ ሆይ ተነሳና አድነን እንዳንሞት ብለው ምን ማለት ጀመሩ? መጮህ ጀመሩ። አዎ ጮሆ የተናገሩት ይሰማል፣ ቀስ ብሎ የተናገሩት ምስጢር ይሆናልና ጮሁ። በዚህን ጊዜ ነው በሰንበት አርገ ሐመረ ወደ ባሕር ወጣ። በዚያ በሐመሩ ውስጥም ተቀመጠ። ገሰጸ ባሕረ ምን አለ ማለት ነው? ወጣና ባሕርን ገሰጻል። ባሕሩን ገሰጸ፣ ቁም አለው። ምንድን ነው? ገሰጸ ለባሕርን፣ ባሕርን ገሰጸ፣ ማዕበሉን ገሰጸ። አርመመ ማዕበለ ባሕር፣ የባሕሩ ማዕበል ጸጥ አለ። ሕዝቡም መኑ ውእቱ ዝንቱ ዘይትዔዘዝ ሁለቱ ባሕርን ወነፋሳት፣ ባሕርና ነፋሳት የሚታዘዙለት ይህ ማን ነው ብለው ሕዝቡም ምን አሉ? ተደነቁ ይለናል። ይቀጥልና ወደ እነሱ ነው ደግሞ ነፋሱን ገሰጸው፣ ዝም በላለው፣ ዝም አሰኘው ካለ በኋላ ይገርማል። ወደ ሐዋርያትና ወደ ሕዝቡ ዘወራለና እናንተ ሃይማኖት የጎደላችሁ ጌታ ከኛ ጋር ነው። ማን? ጌታ ከኛ ጋር ነው። መዝሙረኛው ልበ አምላክ ዳዊት ሶባኮ እግዚአብሔር ምስሌነ ይብል እስራኤል ሶባኮ እግዚአብሔር ምስሌነ እንተ ጊዜ ተንሥአ ሰብእ ላዕሌነ አጽብዕ ሕያዋኔነ ሙቱ። ሰው እንዲህ ይበል፣ አንድም እስራኤል እንዲህ ይበል፣ እግዚአብሔር ከኛ ጋር ባይሆን ኖሮ እነሆ ጠላት በተነሳብን ጊዜ ባጨረሰን፣ በገደለን፣ ባጠፋን ነበር። ነገር ግን እግዚአብሔር ከኛ ጋር ስለሆነ ሁሉን አለፍ ነው ብሏል። ኤልሳም ተናግሯል። ከነሱ ጋር ካሉት ከኛ ጋር ያለው እግዚአብሔር ይበልጣል ማለት። አሁን ምን አለ? ከኛ ጋር እግዚአብሔር አለ። ለራሱ ሲል ያድነናል። አዎ እሱ ከኛ ጋር አለ። እሱ ካለ ሰላም አለ። እሱ ካለ መዳን አለ። እሱ ካለ በእኛ ላይ ማንም ኃይል የለውም ብላችሁ ማመን ነበረባችሁ ብሎ እነሱንም ባህሩንና ነፋሱን ማዕበሉን ብቻ ሳይሆን ሰዎችንም ገሰጻቸው። የእምነታቸው ማነስ ጉድለት ገሰጻቸው ይለናል። ይቀጥልና ምንድነው? ወይቤሎሙ ኢተናፍቁ ወኢይምጻእ ኑፋቄ ውስተ ልብክሙ አላቸው። ወደ ልቡና ጥርጥር ወደ ልቡናችሁ አይግባ፣ አትጠራጠሩ አላቸው። ጥርጥር ወደ ልቡናችሁ አይግባ፣ አትጠራጠሩ። ዛሬ እንደው ያልጠረጠረ ተመነጠረ ነው የምንለው እኛ። ቶማስ ምንድን ነው ያለው? አትጠራጠር አይደል ያለው? አማኝ እንጂ ተጠራጣሪ አትሁን። የዮሐንስ ወንጌል ምዕራፍ 20 ቁጥር 19 ላይ ቶማስ አማኝ እንጂ ተጠራጣሪ አትሁን፣ ጥርጥር ጥሩ አይደለም ብሎታል። ተስፋ መቁረጥም ለነ ሉቃስ ለነ ኒቆዲሞስ መልካም እንዳልሆነ ተነግሯቸው ሳይጠፉ ቶሎ ብሎ መልሷቸዋል ማለት ነው። ስለዚህ ጥርጥር ወደ ልቡናችሁ አይግባ። በትዳር ውስጥ ጥርጥር ካለ፣ በሃይማኖት ውስጥ ጥርጥር ካለ፣ በስልጣን ውስጥ ጥርጥር ካለ መልካም አይደለም። ሰው በሙሉ ልብ ነው መጓዝ ያለበትና ጥርጥር አያስፈልግም እንደማያስፈልግ ነገረ። በተለይ በሃይማኖት መጠረት ጸበሉ ይፈውሳል፣ እምነቱ ያድናል፣ ስጋው ደግሞ ያድናል። እንደገና ደግሞ እግዚአብሔር አለ ወይ ብሎ መጠራጠር አያስፈልግም። ምክንያቱም ሐዋርያው ቅዱስ ጳውሎስ ዕብራውያን 11 ላይ ይህ ዓለም ከሚታዩት ቢሆን ኑሮ የሚታዩ ሲሞቱ በሞቱ፣ ይህ ዓለም ግን ከማይታየው ከእግዚአብሔር የተገኘ ነው ብሎ ከኛ የሆነ ምንም ነገር የለም። ሁሉ የሆነው ከማን ነው? ከእግዚአብሔር ነው። ካንተ የሆነ እንጂ ከኛ የሆነ ምንም ነገር የለም። ስለዚህ ብሎ እግዚአብሔር ማመን ነው። ዛሉ ሄሉ ያለ የነበረ የሚኖር እግዚአብሔር ለእኛ የሰጠን ነገር ተቀብሎ መኖር ነው ማለት ነው። ይቀጥልና አባቴ ምንድነው? በከመ ፈነወኒ አቡየ አነኒ እፌንወክሙ፣ አባቴ እንደላከኝ ምንድነው? አባቴ እኔን እንደላከኝ እኔም እልካችኋለሁ። በአባቴ ዘንድ ብዙ መኖሪያ አለና በሰማያት ባለው በአባቴ መንግሥት ትሆኑ ዘንድ ዳግመኛ መጥቼ እወስዳችኋለሁ። በአባቴ ቤት ብዙ መኖሪያ አለ፣ በመንግሥተ ሰማያት ማለት ነው። ጻድቃን በክብር የዋሃን በክብር ለሕፃናት፣ ለወጣቶች፣ ለአረጋውያን፣ ለፓትርያርኮች፣ ለጳጳሳት፣ ለሊቃነ ጳጳሳት፣ ለመምህራን፣ ለሁሉም ለየስራው። ለምሳሌ ቅዱስ ሉቃስ ምን ይላል? ሰው የዘራው ነው የሚያጭደው፣ የዘራው ነው የሚሰበስበዋል።
በሰፈርክበት መስፈሪያ ይሰፈርልሃል ነው። ሰው ያልዘራውን አያጭድም አይሰበስብም። በመንግስተ እግዚአብሔር የምናገኘው በሰራነው ስራ ነው። በማቴዎስ ወንጌል ምዕራፍ 6 ላይ ምን ይላል? ዝግቡ ለክሙ መዝገበ ዘበሰማያት አበ ይበል ወይማስን። በዚያ በሰማይ መዝገብ ሰብስቡ። ምንድን ነው? በጾም በጸሎት በምጽዋት በስግደት በበጎ ነገር በትሩፋት የታሰሩትን በመጠየቅ የታመሙትን በመጠየቅ ያጡትን በመስጠት የተራቡትን በማብላት የተጠሙትን በማጠጣት የታረዙትን በማልበስ በዚያ የእግዚአብሔር መንግስት መንግስተ እግዚአብሔር ብዙ ማኅደር ቦቱ ማለት ምንድነው? በዚህ በዮሐንስ ወንጌል ምዕራፍ 14 ቁጥር 1 ተብሏል። በአባቴ ቤት ብዙ መኖሪያ አለ ማለት የእግዚአብሔር መንግስት በብዙ ነገር ይወረሳል ማለት ነው። በብዙ ነገር ይወረሳል ማለት ነው። ይህንን ነው የሚናገረው። ይህንን ነው በአባቴ ቤት በአባቴ መንግስት ትሆኑ ዘንድ ዳግመኛ መጥቼ ወስዳችኋለሁ ማለት ምንድነው? ወስዳችኋለሁ ሲል ምንድን ሁለት ነገር ነው። አንደኛ እነሆ መንፈስ ቅዱስን ለእናንተ ልኬ እነሆ አምናችሁ እንድትኖሩ አደርጋለሁ። ወስዳችኋለሁ ሲል ደግሞ ትሞታላችሁ ማለት ነው። ወስዳችኋለሁ ሲል በህሊና እርገት የተወለደው የተሰቀለው የሞተው የተቀበረው የተነሳው ያረገው አምላክ እያላችሁ በህሊና ክብሬን ስትገልጡ ትኖራላችሁ። ወስዳችኋለሁ ሲል ደግሞ በኋላ በሞት ትወሰዳላችሁ፣ መንግስተ እግዚአብሔር ለእናንተ ይሰጣችኋል ሲል ነው ማለት ነው። ይህን ነው የሚናገረው። ወደ ቅዳሴው ስንሄድ ሮሜ 10 ቁጥር 1 ላይ የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው ይላል። አያችሁ፣ የሚያምኑ ሁሉ አማኝ እንጂ አሁን ሐዋርያትን መነሳቱን አሳያቸው፣ አሳመናቸው። ማድረጉንም እያዩት አደረገ። የሐዋርያት ሥራ ምዕራፍ 2 ላይ እንደምናየው እያዩት አደረገ፣ አሳመናቸው ማለት ነው። አያችሁ፣ የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው አለ። በቃ አሁን እኛ የሚያጸድቀን ሕግ ነው። ሕግ ደግሞ ክርስቶስ ነው። ምንድን ነው? ስጋዬን የበላ ደሜን የጠጣ ከኔ ጋር ይኖራል። እነሆ በደጅ ቆሜ አንኳኳለሁ፣ ከኔ ጋር መብላት የሚፈልግ ቢኖር ይከፍታል። ከከፈተልኝ ይገባለሁ፣ ከእሱ ጋር እበላለሁ። እነሆ አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል፣ ለምኖ ያልተሰጠው አንኳኩቶ ያልተከፈተለት ማን አለ እያለ እኔን እና አባቴ አንድ እንሆን እናንተም ደግሞ አንድ ሆኑ። የተከፈለ ስጋ ለሰው ይጠቅማል፣ የተከፈለ ልብ ግን ለማንም አይጠቅምም። እና ስለዚህ ባልተከፈለ ልብና ባልተከፈለ ሃይማኖት ባልተከፈለ ሀሳብ አንድ ሆናችሁ ኑሩ። እነሆ የእግዚአብሔር መንግስት ታገኛላችሁ። ይሄ ህግ ነው። በቃ በ40 ቀን በ80 ቀን ተጠምቀን ሀብተ ወልድና ስመ ክርስትና ይዘን በስጋ እድገት በምግብ መንፈሳዊ እድገት በቃለ እግዚአብሔር አድገን በቤተ መቅደሱ እየዘመሩ ኖሩ ይላልና በቤተ መቅደሱ እያመሰገኑ እየዘመሩ ኖሩ ሐዋርያት ይላልና በቤተ መቅደሱ እየዘመርን እያመሰገን ከኖርን ህጉ ክርስቶስ የህግ ፍጻሜ ነው ተብሏልና ምንድነው? ስጋዬን የበላ ደሜን የጠጣ ከኔ ጋር ይኖራል ስላለ መንግስቱን እንድንወርስ ህግ ነው ማለት ነው። ሁለተኛው ዲያቆን የሚያነበው አንደኛ ጴጥሮስ 3:15 ላይ የሚሳደቡ ሰዎች ክፉን እንደምታደርጉ በሚያምኑበት ነገር እንዲያፍሩ በጎ ህሊና ይኑራችሁ። በእውነት በጎ ህሊና ይስጠን እግዚአብሔር። በጎ ህሊና ማለት እንኖራለን እንሞታለን። ቅዱስ ጳውሎስ ብኖር መልካም ነው፣ ነገር ግን ብሄድ ከክርስቶስ ጋር ልኖር እናፍቃለሁ። በጎ ህሊና በበጎ ህሊና ሐዋርያት በበጎ ህሊና ተነስተው እስከ ሞት ድረስ ተደበደቡ። የድንጋይ ናዳ የድንጋይ በረዶ በሰይፍ በስለት ሲመቱ በጎ ህሊና ምንድነው? በጎ ህሊና ማለት ከክፉ ደግነት፣ ከመስረቅ መስጠት፣ ከመግደል ማዳን፣ ከመበተን መሰብሰብ፣ ከመካድ በእምነት ጸንቶ መኖር፣ በጎ ህሊና ለሰው የሚያዘን የሚራራ የታሰሩትን ማስፈታት፣ የወደቁትን ማንሳት፣ የታመሙትን ማሳከም የምንችልበት በጎ ህሊና የሰው ልጅ ቅድም ተነጋግረነዋል። የስጋ ምንድነው እርገት በማኅፀነ ድንግል ማርያም መለኮት ሲዋሃድ፣ የቃል እርገት ደግሞ በደብረ ዘይት ወደ ኢየሩሳሌም። አዋየው ይህን ስንመለ እኛ ደግሞ የህሊና እርገት ልናገኝ ያስፈልጋል ማለት ነው። ይህን ይናገራል። ቀጥሎ ያለው መዝሙረኛው ልበ አምላክ ዳዊት በመዝሙር 47 ቁጥር 5 ላይ ያለው ምስባኩ ነው። አርግ እግዚአብሔር በይባቢ ወግዚእነ በቃለ ቀን ዘምሩ ለአምላክነ ዘምሩ፣ ዘምሩ ለንጉሥነ ዘምሩ። ለንጉሳችን ለአምላካችን ለእግዚአብሔር ምስጋና አቅርቡ ነው። እግዚአብሔር ምስጋና እናቅርብ። ምስጋና አቅርቡ። ሁሉም በየችሎታውና እንደየቻለው ለእግዚአብሔር ምስጋና ማቅረብ አለበት የሚለውን ይጠይቃል ማለት ነው። ስለዚህ አርገ እግዚአብሔር በይባቤ ወግዚእነ በቃለ ቀን በመለከት በበገና በከበሮ በጸናጽል በመላእክት ምስጋና እነሆ በምስጋና በቅዳሴ በውዳሴ እግዚአብሔር ወደ ሰማይ አረገ።
ለዚህ ነው እንግዲህ ምን አለ አርገ ሰማያተ በእምደ ደመና ለዝማሬው መነሻችን እሱ ጋር ነው። እንግዲህ አርገ ሰማያተ በአምደ ደመና በደመና ምሰሶ ወደ ሰማይ አረገ። አሁን ደመና ምሰሶ ስላለው አይደለም። ነገር ግን ተቀበለት ወደመና ወተሰወረ ማዕይንቲሆሙ ወደ ሰማይ ወጣ ደመናም ተቀበለችው ከዓይናቸው ተሰወረ የሚለውን የሉቃስ ወንጌል ምዕራፍ 24 ቁጥር 48 ይወክላል ማለት ነው። አርገ እግዚአብሔር በይባቤ እግዚአብሔር ምን አለ? በይባቤ ወደ ሰማይ አረገ ይለናል። ሌላም ደግሞ ምን ይላል? አርገ ሰማያተ በአምደ ደመና ወደ ሰማይ ወጣ የሚለውን እንደገና ደግሞ ዘምሩ ምንድነው? ዘምሩ ለእግዚአብሔር ለዛ አርገ ውስተ ሰማያት ወደ ሰማይ ለወጣው ለእግዚአብሔር ምስጋና አቅርቡ። ወደ ሰማይ ለወጣው ለእግዚአብሔር ምስጋና አቅርቡ። አሁን ይሄ የዕለቱ ምስባክ ይሄ ነው። ሌላው ወንጌሉ የሉቃስ ወንጌል ምዕራፍ 24 ቁጥር 45 ላይ ነው። ቅድም ያልነው ነው። አውጽኦም አፋ እስከ ቢታንያ አንሳ እዲሁ ወባረኮሙ እነሆ እጁን አነሳና ባረካቸው። እንደም ምን ይላል? ከኢየሩሳሌም ወደ ቢታንያ ወሰዳቸው ይላል። ይህንን ነው ከኢየሩሳሌም ወዴት ወሰዳቸው? ወደ ቢታንያ ወሰዳቸው። ወደ ቢታንያ ወሰደና በተራራው ላይ መጀመሪያ ምክር አለ። የምክር አገልግሎት ይገርመኛል። አባት ለምሳሌ ልጁን እንዴት መክሮ እንደሚያሳድገው፣ እናት ደግሞ ልጇን ደግሞ እንዴት መክራ እንደምታሳድግ፣ ለምሳሌ ትዳር የምትይዝ ልጅ እንዴት መመከር እንዳለባት፣ እንደገና ትዳር የሚይዝ ልጅ ደግሞ እንዴት መመከር እንዳለበት ያው ይታወቃልና ልጅ እንደዚህ ሁኝ እንደዚህ ሁኝ፣ አባትም ደግሞ ልጅ ሆይ እንደዚህ ከዚህ በኋላ ብቸኝነት የለም አብሮ መኖር ነውና እንዲህ አርግ እያሉ እንደሚነግር፣ እንደገና ወደ ውጭ ሀገር የምትሄድ እናት ለልጆቿ ወደ ውጭ ዓለም የሚሄድ አባት ለልጆቹ እንደሚመክር ጌታ ለሐዋርያት እንዲህ አላቸው። የመጀመሪያው ይህን ነው የምናየው። ጌታ ለሐዋርያት የተናገራቸውን ነገር ስንመለከት የሐዋርያት ሥራ ምዕራፍ 1 ከቁጥር 9 ጀምሮ ያለውን ነገር እንመልከት። እንደው ደግሞም 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። አየው ከሕማማቱ በኋላ ከሞቱ ከመቃብሩ ከትንሣኤው በኋላ ሕያው ነው ማለት ነው። ምንድነው? ዮሴፍና ኒቆዲሞስ ሲገንዙት ምንድን ነበር ያላቸው? ዝም ብላችሁ ትገንዙ ያላችሁ እንዲ ወአንበስበሰ አዕይንቲሁ እግዚእ ኢየሱስ አይኑን ግልጥ አደረገና ዝም ብላችሁ አገንዙኝ ቅዱስ እግዚአብሔር ቅዱስ አያር ቅዱስ ያው ዘኢይመውት እያላችሁ ገንዙኝ አለ። አሁን ይሄ ምንድነው? ቅዱስ ጴጥሮስ ምን አለ? ሞተ በስጋ ወሐይወ በመንፈስ በስጋ ሞተ፣ ከድንግል ማርያም በነሳው ስጋ ሞተ፣ ይዞት በመጣው በመለኮት ደግሞ በቃልነት ደግሞ ምን አልሞተም። ለዚህ ነው በዐቢይ ኃይል ወሥልጣን ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ በታላቅ ኃይልና ስልጣን ከሙታን መካከል ተለይቶ ተነሳ፣ ሰይጣንን አሰረው፣ አዳምን ነፃ ወጣው። ከእንግዲህ በኋላ በሰው ልጆች ሁሉ የሰው ልጆች ሁሉ እነሆ የሰው ልጆች ሁሉ በክርስቶስ ትንሣኤ ፍጹም ሰላምን ያድርጉ ይላል። ይህን ነው የሚናገረው። ስለዚህ በዐቢይ ኃይል ወሥልጣን ማለት በመለኮቱ ሐይወ በመለኮቱ የሚለውን ነው የሚተረጉሙ ማለት ነው። እና ምን አለ ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከኔ የሰማችሁትን አብ የሰጠውን ተስፋ ቃል ተጠብቁ ዘንድ ጠብቁ አለ። ይቀጥልና እንግዲህ 9 ላይ ደግሞ ልውሰዳችሁ። ምን ይላል? ይህንም አለ ከተናገረ በኋላ እነሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ 2 ሰዎች በአጠገባቸው ቆመው፣ ደግሞ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። በዚያን ጊዜ ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ። እርሱም ከኢየሩሳሌም የሰንበት መንገድ ያህል የራቀ ነበረ ይላል። እግዚአብሔር አምላክ ለሐዋርያት እድገቱን እንዳሳየ ለእኛም ደግሞ በእውነት የሀገራችንን እድገት የሃይማኖታችንን እድገት ልልና እንዲያሳየን የአምላካችን የእግዚአብሔር መልካም ፈቃድ ይሁንል። ወንጌሉ አሁን እንግዲህ ምን አለ? እነሆም እናንተም ለዚህ ምስክሮች ናችሁ አለና፣ እነሆም አባቴ የሰጠውን ተስፋ እኔ እልክላችኋለሁ። እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። እስከ ቢታንያም አወጣቸው፣ እጆቹን አንስቶ ባረካቸው። ሲባረካቸውም ከእነርሱ ተለየ፣ ወደ ሰማይ አረገ። ወዴት? አርገ ሰማያተ። አሁን ቅዱስ ያሬድ ዝማሬው ላይ ነው። ወዴት አረገ? አርገ ሰማይ፣ ወደ ሰማይ አረገ፣ ወደ ሰማይ ወጣ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ።
እነሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። እዚያ አይተናል። የኤማሁስ መንገደኞች ከኢየሩሳሌም ኤማሁስ 60 ምዕራፍ ወጥተው በኋላ አግኝቶ አስተምሮ ልባቸውን በወንጌል አቃጥሎ ባርኮ አምላክነቱን ገልጦ ወደ ኢየሩሳሌም እንዲመለሱ አድርጓቸዋል። በኢየሩሳሌም ተመልሰው ከሐዋርያት ጋር ተገናኝተው የክርስቶስን ትንሣኤ አማን ክርስቶስ ተንሳ አማን በአማን ክርስቶስ ተንሳ ብለው እንዲዘምሩ አድርጓቸዋል ማለት ነው። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። ዘወትርም እግዚአብሔርን እያመሰገኑና እየባረኩ በመቅደስ ኖሩ። ይህን ነው የሚለው። ዘወትርም እያመሰገኑና እየባረኩ በምን ኖሩ? በመቅደስ ኖሩ ይላል። ይሄ ነው እንግዲህ ምንድን ነው? ከቢታንያ ማነው ከኢየሩሳሌም አወጣቸው፣ ወደ ቢታንያ ወሰዳቸው፣ ተራራው ላይ ያደረሳቸው። እጆቹን አነሳና ባረካቸው። እንዘ ይባርኮሙ እየባረካቸው ወደ ሰማይ አቀና። አሁን እንግዲህ እንደ ኤልያስ አይደለ? ኤልያስ አለው አስነሽ ማን ነው? ክርስቶስ ነው። እንደ ሄኖክ አይደለ? ሄኖክ አስነሽ ያለው ማን ነው? ክርስቶስ ነው። ሄኖክ እንዲነሳና እንዲሰወር እንዲያደርግ ያደረገው መድኃኔዓለም ነው። እንደ እዝራ አይደለ? የእዝራ በእግዚአብሔር ነው። እንደ ኤልያስ መሰወሪያ አይደለ? የኤልያስ በእግዚአብሔር ነው። አርገ ሰማያተ በአምደ ደመና፣ እሱ ግን በራሱ ኃይል እነሆ አረገ ይላል ቅዱስ ያሬድ። እንግዲህ አሁን ዝማሬ በቅዳሴ በቁርባን ጊዜ ብቻ የሚባለውን የቅዱስ ያሬድን ድርሰት እንነጋገርና ትምህርታችንን እንጨርሳለን። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም እንዲያደርግልን የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን። ምንድን ነው የሚለው? አርገ ሰማያት በአምደ ደመና፣ ወደ ሰማይ በደመና ወጣ እንበለው። ወደ ሰማይ በደመና ወጣ። ይህ እንግዲህ 3 ነገሮችን በዚህ ዓለም መጥቶ መድኃኔዓለም ዜሮ አድርጓል። አምላክነቱን ገልጧል። የመጀመሪያው ባዮሎጂ የሚባለው ነው። ባዮሎጂ ወንድና ሴት አንድ ላይ ሆነው ልጅ ወልዳሉ። ያለ ወንድ ያለ ሴት፣ ሴት ያለ ወንድ አይታሰብም ይላል ባዮሎጂ አይደለ? ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያ ቃል ቀድሞ ነበረ፣ ቃሉም በእግዚአብሔር ዘንድ ነበር፣ ያም ቃል ሥጋ ሆነ ይላል አይደል? አለቀ። ያ ቃል ቀድሞ ነበረ፣ ቃሉም እግዚአብሔር ነበረ፣ ያም ቃል ምን ሆነ? ሥጋ ሆነ። ያ ቃል ምን ሆነ? ሥጋ ሆነ። አሁን የሴትና የወንድ ጉዳይ እዚህ ጋር ቅድመ ዓለም ያለ እናት ወልደ አብ፣ ድኅረ ዓለም ያለ አባት ወልደ ማርያም። ቅድመ ዓለም ያለ እናት ወልደ አብ፣ ድኅረ ዓለም ደግሞ ያለ አባት ወልደ ማርያም። ቅድመ ዓለም ያለ እናት ወልደ አብ፣ ድኅረ ዓለም ደግሞ ያለ አባት ወልደ ማርያም ተባለ። ይሄ አሁን ባዮሎጂ ነው። ወደ ኬሚስትሪ ስደር ደግሞ ዮሐንስ ወንጌል ምዕራፍ 2 ላይ ቅዱመ ማይ ወመልወል ለመሳበት እስከ አፍወን ጋኖቹን ውሃ ሙሏቸው 6 ናቸው አለ። አሁን እዚህ ኬሚካል የለም፣ ጌሾ የለም፣ ብቅል የለም፣ ምንም ነገር የለም። ምን ሆኑ? ወይን ሆኑ። አሁን ኬሚስትሪ ምንድን ነው የሚለው? ሌላ ኃይል ነገር መጥቶ ውሃውን ይለውጠዋል ነው የሚለው። በቃ የለም እዚህ ጋር በኢየሱስ ክርስቶስ የለም። ይህንም ዜሮ አደረገው። ሌላው ፊዚክስ ነው። ፊዚክስ እንግዲህ አንድ ቦታ ለመንቀሳቀስ እንግዲህ እንደምታውቁ ግራቪቲ የሚባል ነገር አለ። ኢየሱስ ክርስቶስ ግን ምንድነው? እያዩት አርገ ሰማያት በአምደ ደመና፣ በደመና ምሰሶ ወደ ሰማይ መጣ አለ። ወጣ፣ ወደ ሰማይ ወጣ። ምንድነው? በቅዱስ ገብርኤል አብሳሪነት የመጣው ያ ቃል ወደ ድንግል ማርያም የመጣው ቃል እንደገና ደግሞ በቢታንያ በደብረ ዘይት ወደ ሰማይ ወጣ የሚለው ይናገራል ማለት ነው። አሁን ውቱቂ ምንድነው? ምንድነው? ውቱኬ ዛድሃና ለሶስና ምደረበናት፣ ሶስናን ከወጣቶች ከጎረምሶች ያዳነ ማን ነው? አርገ ሰማያት በአምደ ደመና ለድንግል ሰፈታ ማይጸና፣ በህቱም ማህፀን ተጸንሶ በህቱም ማህፀን የተወለደ አምላክ፣ በህቱም መቃብር ተቀብሮ በህቱም መቃብር የተነሳ አምላክ፣ በህቱም በተዘጋ ደጅ ገብቶ በተዘጋ ደጅ የወጣ አምላክ እነሆ ይልቁንም ደግሞ ለደቂቀ እስራኤል ዘአውረደ መና ለ600,000 እስራኤላውያን በዘጸአት ምዕራፍ 16 ላይ ከሰማይ መና ያወረደ፣ በሐዲስ ኪዳን ደግሞ በ2 ዓሣና በ5 እንጀራ 5,000 ሕዝብ ያጠገበ፣ የሞተውን ያነሳ፣ ባህር የከፈለ እሱ ይልና ቀጥሎ ደግሞ ምን ይላል? ወሰራ ሰንበተ ለሰብእ ዕረፍተ ወአስተራታ ሃይማኖት። ሰንበትን ለሰው ልጅ የሰራ ሃይማኖትን ደግሞ የመሰረተ እሱ በደመና ምሰሶ ወደ ሰማይ ወጣ ይላል። ህብስተ ሕይወት ህብስተ መድኃኒት ዘወረደም ሰማያት፣ ከሰማይ የወረደ የህይወት ምግብ የህይወት መጠጥ ማን? ኢየሱስ ክርስቶስ ወደ ሰማይ ወጣ። አርገ ሰማያት በአምደ ደመና አርገ ሰማያት ዘለብሰ ስብሐተ፣ ምስጋናን የለበሰ እግዚአብሔር በቢታንያ ወደ ሰማይ ወጣ። አርገ ሰማያት ወደ ሰማይ አረገ።
ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ግንቦት 16 ቀን ዕለተ ሰንበት የሚባል መዝሙረ ያሬድ ነው። በየሳምንቱ ይህ እንግዲህ ቃለ እግዚአብሔር ገብረ መስቀል ሚዲያ በዚህ ይተላለፋል። ሁላችሁም እንድትከታተሉ በመጋቢ ሐዲስ ገብረ መስቀል ቲክቶክ፣ መጋቢ ሐዲስ ገብረ መስቀል ቴሌግራም፣ ገብረ መስቀል ፌስቡክ አለ። በዚህ ተከታተሉ። እግዚአብሔር አምላክ ሀገራችን ሰላም ያደርግልን። ወስብሐት ለእግዚአብሔር።